ክቡር አቶ ታዬ አስቀስላሴ የኢፌዴሪ ፕሬዝዳንት፣ የተከበሩ አቶ ታገሰ ጫፎ የኢፌዴሪ የሕዝብ ተወካዮች ምክር ቤት አፈ ጉባኤ፣ የተከበሩ አቶ አገኘው ተሻገር የኢፌዴሪ የፌዴሬሽን ምክር ቤት አፈ ጉባኤ፣ ክቡር አቶ ቴዎድሮስ ምህረት የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት፣ ክብርት ወይዘሮ አዳነች አቤቤ የአዲስ አበባ ከተማ አስተዳደር ከንቲባ፣ ክብርት ኢንጂነር አይሻ መሐመድ የመከላከያ ሚኒስቴር ሚኒስትር፣ ክቡራን የቀድሞ የኢፌዴሪ ፕሬዝዳንቶች ዶክተር ሙላቱ ተሾመ፣ ወይዘሮ ሳህለወርቅ ዘውዴ፣ ክቡር አቶ ኃይለማርያም የቀድሞ የኢፌዴሪ ጠቅላይ ሚኒስትር፣ ክብርት ሰላማ ሀዲድ የአፍሪካ ህብረት ምክትል ሊቀመንበር፣ ክቡራን የአፍሪካና የወዳጅ አገራት የመከላከያ ሚኒስትሮችና ተወካዮች፣ የተከበራችሁ አምባሳደሮችና ወታደራዊ አታሼዎች፣ ክቡር ጀነራል ሳሞራ ዮኑስ የቀድሞ የጦር ኃይሎች ጠቅላይ ኤታማዦር ሹም፣ የተከበሩ ልጅ ዳንኤል ጆቴ የጥንታዊት ኢትዮጵያ አርበኞች ማህበር ፕሬዝዳንት፣ ክቡራን ጀነራሎች፣ ከፍተኛ የጦር መኮንኖች እና የአድዋ የጀግንነት ታሪክ ወራሽ የሆናችሁ የኢትዮጵያ መከላከያ ሰራዊት አርበኞች፣ ክቡራን የጸጥታና ደህንነት ተቋማት አመራሮችና አባላት፣ የተከበራችሁ የመከላከያ የክብር አባላት፣ የተከበራችሁ የሃይማኖት አባቶች፣ የሀገር ሽማግሌዎችና አባገዳዎች፣ በዚህ በዓል ላይ ለመታደም ጥሪ የተደረገላችሁ እንግዶች፣ የአድዋ ድል ባለቤት የሆናችሁ መላው የኢትዮጵያና የአዲስ አበባ ከተማ ነዋሪዎች፣ ክቡራትና ክቡራን፣ በቅድሚያ ከኢትዮጵያውያን አልፎ መላውን ጥቁር ሕዝብ ላኮራውና ጭቁን ሕዝቦችን ለነጻነት ትግል ላነቃቃው 130ኛ ዓመት ታላቁ የአድዋ ድል በዓል እንኳን አደረሳችሁ፣ እንኳን አደረሰን ማለት እፈልጋለሁ። የአድዋ ድል ባርነትን በመጠየፍ በባዕድ ላለመገዛት፣ ሉዓላዊነትንና ነጻነትን ላለማስነካት ኢትዮጵያውያን በጀግንነት ባልበገሬነትና በአንድነት ቆመው በጽናት በመዋጋት ቅኝ ገዢዎችን አሸንፈው አገራቸውን ያዳኑበት የጸረ ቅኝ ግዛት ትግል ድል የተመዘገበበት 130ኛ ዓመት የድል በዓል ነው። የቅኝ ግዛት ቀንበር ከጥቁር ሕዝቦች ላይ እንዲሰባበር መንገድ የከፈተ የጥቁር ሕዝቦች የተጋድሎ ታሪክ ነው። ጥቁር ሕዝቦች ታሪክ መስራት የማይችሉ ናቸው የሚለውን የፋሽስቶች አስተሳሰብ የሰበረ ኃያል ቀን ነው። ጠላት የኢንዱስትሪ አብዮት ያፈራቸውን የሜካናይዝድ እና አውቶማቲክ የጦር መሳሪያዎችን አሰልፎ ኢትዮጵያውያንን በወረረ ጊዜ ኢትዮጵያውያን በፈረሳቸው፣ በጦርና ጋሻቸው፣ በተወሰነው ኋላቀር ጠመንጃቸው፣ በዋናነት ደግሞ ባልበገርም ባይ ወኔያቸው ጠላትን ያሳፈሩበት የዝክረ ሰማዕታት ዕለት ነው። የኢትዮጵያ አርበኞች ከጠላት በተማረከ ጦር መሳሪያ አገራቸውን ከቅኝ ገዢ ኃይሎች ያዳኑበት የጸረ ቅኝ ግዛት ትግል ያስገኘው ድል ነው። አድዋ ላይ የተሸነፈው ቅኝ ገዢ የአድዋ ሽንፈት አልዋጥ ብሎት ጦር መሳሪያውን አሻሽሎ ከሰማይ ቦምብ የሚጥሉ መርዝ ጭስ ቁልቁል ወርውረው ሕይወት የሚጨርሱ የሰማይ በራሪ ነገሮችን ጨምሮ በ1928 ዓመተ ምህረት እንደገና የአድዋን ሽንፈት ለመበቀል በድጋሚ በመጣ ጊዜ በዘመናዊ ትጥቅ ልዩነት ለጊዜው ድል የቀናው ቢመስልም አርበኞቻችን 5 ዓመት ሙሉ ወደ ዱር ገደሉ ገብተው በሽምቅ ውጊያ ጠላትን እረፍትና መፈናፈኛ በማሳጣት አገራችን ለሁለተኛ ጊዜ የገጠማትን የቅኝ ገዢዎችን ጦርነት በአርበኞቻችን መክተው አገር አድነዋል። አንድ ማስተዋል ያለብን ነገር አለ። የኢጣሊያ ሕዝብ የሮም ስልጣኔ ታሪክ ባለቤት የኢትዮጵያ ወዳጅ የሆነና የኢትዮጵያን ጉድለቶች በመሙላት ሲያግዘን የነበረና አሁንም እያገዘን ያለ ደግና የሰለጠነ ሕዝብ ነው። በአድዋ ድል የተሸነፈው የኢጣሊያ ፋሽስት ገዢ መደብ እንጂ
ኢጣሊያና የጣሊያን ህዝብ አይደለም። ስንናገር ህዝብንና ፋሽዝምን ለይተን መሆን ይኖርበታል። የኢትዮጵያ ጀግኖች የማይበገሩ ከህዝባችን የአርበኝነት ታሪክ ቅብብሎሽ የተፈጠሩ የቀድሞ ትውልድ ወራሾች ናቸው። አርበኝነት፣ ጀግንነትና በራስ የመተማመን ባህላችን ከአድዋ ድል በፊት የነበረ በአድዋ ድል የተደገመ እስከ ዛሬ የተላለፈልን ታሪካችን ነው። በዚህ የአድዋ መታሰቢያ በዓል ዙሪያ ሐውልቶቻቸውና ምስላቸው ቆሞ የሚታያቸው ጀግና የጦር መሪዎች በደማቸውና በአጥንታቸው አገር ያስረከቡን ወላጆቻችን ናቸው። እኛ የመከላከያ ሰራዊት መሪዎችና አባሎች የእነዚህን ታላላቅ አርበኞች የአገር ፍቅር ስሜት በመውረስ አገር ለማስቀጠል እየታገልን ያለን የኢትዮጵያ ውድ ልጆች ነን። ውድ ኢትዮጵያውያን፣ ውድ ወገኖቼ፣ አርበኛ አባቶቻችን ግንባራቸውን ለጥይት ሰጥተው አድዋ ላይ እየተዋደቁ በነበረበት ጦርነትና በ5 ዓመቱ የአርበኝነት ትግል ጊዜ ኢትዮጵያን ያላገዙና አገርና ሕዝብን በመካድ ከጠላት የተደራደሩ ጠላትን እየመሩ አርበኞቻችንን ሲያስመቱ የነበሩ ወገኖች እንደነበሩ ታሪክ ያውቃቸዋል። የኢትዮጵያ ሕዝብ ገላጭ የሆነው የአርበኝነት ታሪካችንን ለማራከስ ከጠላት ተሰልፈው ሲወጉን የነበሩ ባንዳዎች እንደነበሩ ይታወቃል። የአድዋ ድል ሕዝባችንን ብቻ ሳይሆን ባንዳዎችንም ነፃ ያወጣ ድል ነው። ነገር ግን ባንዳው የሰራውን ጥቁር ታሪክ ማድበስበስ አንችልም። የክህደታቸውንና የባንዳነታቸውን ታሪክ ለልጆቻችን በመናገር አርበኛን የሚያጀግን ባንዳውን የሚጠየፍ ትውልድ ልንገነባ ይገባል። ካልሆነ ግን ገመናችንን ለመሸፈን ተብሎ እውነታው ካልተገለጸ ባንዳነት ዓይኑን በጨው ታጥቦ አደባባይ ይወጣና አርበኛ የማህበረሰብ ግንባታ አደጋን ላይ ይጥላል። አርበኛንና ቅጥረኛን መለየት የማይችል ትውልድ ይፈጠርና አገራችንን ለማዳከም ከሚፈልጉ ጠላቶች ጋር እየተሞዳሞደ ባንዳነትን መተዳደሪያ ማድረግ ነውርነቱ ይጠፋል። በዛ ክፉ ጊዜ በጋራ የቆመ አርበኛ ዜጋ እንደነበረ ሁሉ አገሪቷን በመካድ ከጠላት የተሰለፈው ባንዳ ዛሬም ርዝራዡ እየቀጠለ ከታሪካዊ ጠላቶቻችን ጋር ተሰልፎ ብሔራዊ ጥቅማችንን ለመሸጥ ተስማምቶ አባይ እንዳይገደብ፣ ባህር በር እንዳናገኝ፣ ልማት እንዳይመጣ ለማድረግ እየሰራብን ካለው ጠላት ጋር ወግነው ኢትዮጵያን የማፈራረስ ተልዕኮ ተቀብለው እየሰሩ ያሉ የዘመኑ ባንዳዎች አሉ። ኢትዮጵያውያንን እያገቱ መምህራኖችን፣ ሐኪሞችን፣ ተማሪዎችን በመግደል ትምህርት ቤት የሚያዘጉ ህዳሴ ግድብን ጨምሮ የልማት ፕሮጀክቶቻችንን ለማፈረስ የተላኩ አንዳንዱንም ያፈራረሱ ባለሀብቱ ከመንደር ያሰደዱ እናቶችና ታዳጊ ኮረዳዎችን እየደፈሩ ትግል እየታገልን ነው የሚሉ የማህበረሰብ ዝቃጮች በብዛት ተፈልፍለው አገር በማዳከም ካልቻሉ ለማፍረስ እየተረባረቡ ይገኛሉ። አንድ የተሻገርነውን አደጋ ልንገራችሁ። የ2010 ዓመተ ምህረት ለውጥ ከመጣ በኋላ የህዳሴ ግድብ ግንባታ መፋጠን ሲጀምር የመጀመሪያው የውሃ ሙሌት ጭምጭምታ ወሬ ሲሰማ ታሪካዊ ጠላቶቻችንና ባንዳዎች ግንባር ፈጥረው በአንድ ጊዜ 15,000 የሰለጠነና የታጠቀ ኃይል ከአገር ውጭ አሰልጥነው ህዳሴ ግድብ ላይ በመልቀቅ ልማቱን ለማደናቀፍ ተረባረቡ። እኛ የህዳሴ ልጆች ደግሞ አሸንፈን ህዳሴ ግድብን አስቀጠል ነው። ዛሬ የህዳሴ ግድብ ተጠናቆና ተመርቆ
እነሆ ኤሌክትሪክ እየሰጠ ይገኛል። ከአማራ ከኦሮሞና ከትግራይ ጥያቄ በስተጀርባ ሆነው ድጎማ እየሰጡና እያስታጠቁ እንድንገዳደል እንድንዳከም እየሰሩ ባሉት በዚህ 5-6 ዓመታት ባንመክታቸው ኖሮ ኢትዮጵያን አሁን ባለችበት ቁመና አናገኛትም ነበረ። ባንዳው ግን ዛሬም ከጠላት ተሰልፎ የአድዋን ልጆች እየወጋ ነው። እነዚህ ተዋጊዎች ለሕዝብ መብት እየታገሉ እንዳሉ የሚረዳ ዜጋ ካለ ኤርትራን የማስገንጠልና የባህር በር የማሳጣት ተመሳሳይ ታሪክ ኢትዮጵያ ላይ ሊያመጡላት እየሰሩ ያሉ ቅጥረኞች እንደሆኑ አለመረዳት ነው። የብሔር ጥያቄ፣ የኢኮኖሚና የዲሞክራሲ ጥያቄ ካለ የአገር አጥርና የሉዓላዊነት ምሽግ የሆነውን የአገር መከላከያ ሰራዊት በመውጋትና ማፍረስ ሳያስፈልግ መታገል በማንኛውም አገር የተለመደ የፖለቲካ ትግል ልምድና ስርዓት ነው። ከባዕዳን ጠላት ጋር ተሰልፎ የገዛ አገሩን ሰራዊት የሚወጋ ታጣቂ ባንዳ እንጂ ታጋይ ሊሆን አይችልም። የሩቅና የቅርብ ጠላቶቻችን ማርክሲዝም ሌኒዝም ርዕዮተ ዓለም እያሉ የብሔር ጭቆና እና የዲሞክራሲ መብት እያሉ ከፋፋይ አጀንዳ እየሰጡን ረጅም ዓመታት ሲያዋጉን ግዛት አስገንጥለን ባህር በር አስወስደን የነበርንበት የውድቀት ታሪክ እያለን ከውድቀቱ ሳንማር ጠላት በተመሳሳይ ዘዴ ሲመጣብን የማይገባን ከሆነ ከራሱ ያልተማረ ከማንም ሊማር አይችልም። የኢትዮጵያ ሕዝብ በታሪካዊና በወቅታዊ ጠላት ድብቅ ዓላማ ስር በመውደቅ አገሩን ላለመጉዳት እያስተዋለ ከስሜት ነፃ የሆነ አገሩን በእውቀትና በብልሃት መግራት ለልጆቹ ማቆየት ይገባዋል። ክቡራን ወገኖቼ፣ አገርን ከጥቃት መከላከል የኩራት ሁሉ ምንጭ ነው። ሀገርን ለማስከበር በአንድነት መቆምና በሉዓላዊነት ላይ የተሰነዘረ ጥቃትን መመከት አርበኝነት ነው። እኛ የአባቶቻችን ልጆች ነን። አባቶቻችን ታጥቀው በአርበኝነት ከጠላት ከተዋደቁት በተጨማሪ ያልታጠቁና በእጃቸው መጽሐፍ ቅዱስ ይዘው ጠላትን እምቢ በማለት ግንባራቸው ለጥይት የሰጡ እንደነ አቡነ ጴጥሮስ ያሉ አርበኛ የሃይማኖት አባት ልጆች ነን። ታዝሎ የሚመጣ የውጭ ጠላትና አዝሎ የሚመጣውን የኛን ባንዳ በእኩል ደረጃ እንዋጋለን። የሕዝባችንን አሰላለፍ በእውቀትና በንቃት መሆን አለበት። በአደናጋሪ ብልጣብልጥ የባንዳ ስብከት የተደናገረ ዜጋ በምህረትና ይቅርታ እንመልሰው። ባንዳነት የተፈጥሮ ሥራ የሆነውን ግን እንደ ማንኛውም ጠላት ሁሉ ታግለን አሸንፈን አገራችንን እናስቀጥል። በቀደመ ታሪካችን ባንዳዎች በተገኙ ጊዜ በማህበረሰባችን ውስጥ ውግዘት ይደርስባቸዋል። ከማህበራዊ ትስስር በማግለል ጋብቻ ይከለከላሉ። በግጥምና በዘፈን ነውርነታቸው እየተገለጠ በየሄዱበት የሚሸማቀቁበት ቅጣት ይከናወን ነበር። በጦር አዛዦችና በገዢዎች የሚደርስባቸው ቅጣትም እስከ ሞት የሚደርስ እንደነበር ይነገራል። በአድዋ ጦርነት ወቅት የተገኙ ከሃዲዎች ላይም ከባድ ቅጣት መፈጸሙን የሚገልጹ የታሪክ ማስረጃዎች አሉ። ለምሳሌ አጼ ምኒልክ በምርኮ የያዙትን የኢጣሊያ ወታደሮችና የጦር አዛዦች በእንክብካቤ ይዘው ወደ ሀገራቸው እንዲሸኙ ሲያደርጉ፣ በባንዳዎች ላይ ግን ከፍተኛ ቅጣት እንዲፈጸም አዘዋል። ባንዳነት በታሪካችን በዚህ ደረጃ የሚያሳፍር የሚያስቀጣና በማህበረሰቡ ዘንድም መገለልን የሚያስከትል
አንገት የሚያስደፋ ነበር ድሮ። በዚህ በእኛ ዘመን ግን ባንዳነት ከሀገር ብሔራዊ ጥቅም በልጦ ቆሞ እየተራመደ ይገኛል። ለጠላት ተቀጥሮ መስራት ነውርነቱ ጠፍቷል። ታሪካዊ ጠላቶቻችን በቀጥታ ጦርነት ገጥመው እንደማያሸንፉን ስለተረዱ ባንዳዎችን ቀጥረው የገዛ ሀገራቸውን እንደወጉላቸው አድርገዋል። አንድ ላይ ስንቆም እንደማንበገር በአድዋ ጦርነት ካስመዘገብነው ድልና በተከታታይ በወረራ ምከታ ታሪካችን ያከናነምናቸውን ሽንፈት ስለተገነዘቡ ራሳቸው አይመጡም። ሰበብ እየፈጠረ መሸፈት ለፈለገ የውስጣችን እንክርዳድ ግን የሚዲያ ፕላትፎርም እየፈጠሩ እያስታጠቁና ገንዘብ እየከፈሉ እርስ በርሳችን ሊያባሉን ተግተው እየሰሩ ይገኛሉ። ባለሀብት ነን የሚሉ ኢትዮጵያዊ ደላላዎችን እየላኩ ጸረ ኢትዮጵያ እንዲደልሉ ያሰማራሉ። ሰላማችንን የማደፍረስና አገር የማፍረስ ተልዕኮ አንግበው ቢንቀሳቀሱም ውስጣዊ አንድነቱ እንደ አድዋ ዘመን አርበኞች የጠነከረው በዘመናዊ ትጥቅና አደረጃጀት የተገነባውና እየተገነባ ያለውን የኢትዮጵያ መከላከያ ሰራዊት መነቅነቅ አልቻሉም። ሰራዊታችን ጠላት የገባበት እየገባ በመቅጣት የላኪና የተላላኪን ህልም እያመከነ መጥቷል። ኢትዮጵያን እናፈራርሳለን ብለው ብዙ ቀጠሮ ቢዙላትም አገራችን ከመፍረስ ይልቅ ከፍታዋ እየጨመረ ይገኛል። በዚህም ጠላቶቻችን እና ተላላኪዎች ባንዳዎች በጣም ተናደዋል። ኢትዮጵያ ከዛሬ 130 ዓመት በፊት አድዋ ላይ የቀኝ ገዢዎችን ወረራ መክታ በመላው ዓለም ስሟ ከፍ ብሎ ተጠርቷል። እኛም ልጆቿ በአድዋ ድል ውጤት ክብር አግኝተን የአድዋን ፈለግ ተከትለን አገር እየጠበቅን ነው። በዘመን ቅብብሎሽ የጀግኖች አገርና የአኩሪ ታሪክ ባለቤት የሆነችውን አገር እንደተረከምነው ሁሉ ህዝቦቿንና ሀብቶቿን እንዳለ ለወጣቱ ትውልድ እናስረክባለን። እኛም ልጆች ወልደናል። አገራችን ለልጆቻችን ለማስተላለፍ እየታገልን እንገኛለን። ህዝባችን ከመከላከያ ጋር ይቁም ስንል የዛሬ 130 ዓመት ከአድዋ አርበኞች ጋር ቆሞ አገር እንዳዳነው ሁሉ ከዛሬው አርበኛ ጋር በመቆም አገርህን ጠብቅ ማለታችን ነው። ካልሆነ ግን ዋጋ የሚያስከፍለው አገርንና ህዝብን ነው። የባንዳ ዋጋ አገርና ህዝብ አይደለም፣ ሆኖም አያውቅም። የአድዋ ድልን ስናስብ ውስጣችን በኩራት እየተሞላ በከፍተኛ በራስ የመተማመንና የአሸናፊነት ስሜት እንድንራመድ አድርጎናል። የአድዋ ድል የተጋድሎ ታሪክ ኢትዮጵያ ከጠላቶችና ከሃዲዎች ከሚቃጣባት ጥቃት ተከላክለንና ብሔራዊ ጥቅሞቿን አስከብረን ይችን ህብረ ብሔራዊት የብዙሃን አገር ወደ ላቀ ደረጃ ለማሸጋገር እንድንሰራ ብርታትና የሞራል ምንጭ የሆነን የአድዋ ድል ነው። አድዋ የመላው ህዝባችን ኩራት፣ የሞራል ምንጭና ከትውልድ ወደ ትውልድ የሚተላለፍ የጥንካሬያችን ማሳያ ገድላችን ነው። እኛ ኢትዮጵያውያን በተከፋፈልን ጊዜ ለውድቀትና ውድመት የተዳረግንበት ጊዜዎች አሉ። በአንድነት በቆምንባቸው ጊዜያት ደግሞ ጠላትን ድል አድርገን ደማቅ ታሪክ የጻፍንባቸው ጊዜያቶች አሉ። መላው አፍሪካና ላቲን ሁሉ ለእኛ ክብር እየሰጠ ያለው ህዝባችንና አርበኞቻችን አድዋ ላይ ለነጻነት ትግል በከፈሉት ዋጋ ያስገኘነው ክብር ነው። ማንኛውም የመብት ጥያቄ ያለው ዜጋ ጥያቄውን መጠየቅ ያለበት አገርን ሳይጎዳ መሆን አለበት። ጠላት ባንዳ ገዝቶ በእኛ ጥያቄ ውስጥ እንዲደበቅ መፈቀድ የለበትም። የቤታችንን አመል መምራትና መግራት ተስኖን ለታሪካዊና ወቅታዊ ጠላቶቻችን ክፍተትና ቀዳዳ መፍጠር ውድቀታችንን ያፋጥነዋል። በህዝብ ጥያቄ ውስጥ
ጠላት የቀጠራቸውን ባንዳ ያስገቡ ቁጥራቸው የማይናቅ አገሮች ፈርሰው ምነው እግሬን በቆረጠው እያሉ ነው። ጸጸታቸው ልታደጋቸው አልቻለም። ከሞኝ ደጃፍ ሞፈር ይቆረጣል። ከደጃፋችን ከሞፈር በላይ የሆነ ብሔራዊ ጥቅማችንን በራሳችን አመል ተጠቅመው ሊቆርጡ ያሰፈሰፉ አሉ። ራሱን ለማስደፈር ከአፍራሹ ጋር የሚሰራ ሰው ሰውኛ ባህሪ የጎደለ ሰው አለ። እንቅፋቱን አንተን እስኪመታህ አትጠብቅ። ቀድሞ እንቅፋቱ ከመታው ጎረቤትህ ወይም ባልንጀራህ ተማር። ዕውቀትና ብልሃት ማለት ከራስህና ከሌላው ተሞክሮ መማር ማለት ነው። እንኳን ለ130ኛ ዓመት የአድዋ ድል ቀን አደረሳችሁ። የኢትዮጵያ ከፍታ አይቀርም። ኢትዮጵያ ታሸንፋለች። እናመሰግናለን።